ሰላም ሮቤል እባላለሁ። በካናዳ ውስጥ ለ6 ወራትን ያክል ቆይታን ነበር። ቢሆንም በአየሩ ምክንያት በፈለግኩት ሰዓት ወደ ፈለግኩት ቦታ ለመንቀሳቀስ አስቸጋሪ ነበር። በዛሬው ቀን ግን ራሴን ቻሌንጅ ለማድረግ ወሰንኩ። በዛሬ ቪዲዮም የሚሆነው ምንም አይነት ዴሊቨሪ ካላገኘሁ ምንም አይነት ምግብ አልበላም፣ ምንም አይነት መጠጥም አልጠጣም። የዴሊቨሪ ኤክስፒሪየንሱ ያን ያህል የለኝም። ከዚህ በፊት ቪዲዮ እንዳያችሁት እነዛን ቀናቶች ብቻ ነበር የወጣሁት። በጣም አስቸግሮኝ ነበር። ዛሬ ግን ራሴን ቻሌንጅ ለማድረግ በዚህ ከተማዋ ላይ አብራችሁ ወደ ቤት አፕሊኬሽኑን ከፍቼ ለ30 ደቂቃዎችን የሚያክሉ እየዞርኩኝ ያሳለፍኩት። ለ30 ደቂቃ ያክልን ጠበቁኝ፣ ግን ምንም ነገር የለም እስካሁን ድረስ። በዚህ ሰዓት የሚያስጠሉ ነገሮች አንድ ቦታ ላይ ለረዥም ሰዓት መጠበቅ እና ደግሞ ያለምንም ነገር ከተማውን ማዞር ከሚያስጠሉት መካከል ናቸው። ከአንድ ሰዓት በላይ ተቀመጥኩኝ። ምንም ነገር አላገኘሁም። በጣም ነው ዛሬ ደግሞ ለየት ይላል መሰለኝ። ወይ ሰዓት ነው ወይ የሆነ ነገር አለ። አንድ ሰዓት ግን ሞላኝ። እየጠበኩኝ ነው እስኪመጣ ድረስ። አብረን እንጠብቅ። ቤተሰብ ለ2 ሰዓት ያክልን እየዞርኩኝ ምናምን አሳለፍኩት። በጣም አሁን ደግሞ ጭራሽ የለም ዴሊቨሪ ራሱ። ቀደም ቢያንስ ቢዚ ነበር፣ አሁን የለም ጭራሽ። አሁን እኔ እንጃ ምን እንደማደርግም አላውቅም። ብቻ ዝም ብዬ እየጠበኩኝ ነው። ሰዓቱም አጉል ሰዓት ነው በእርግጥ። እንግዲህ ዝም ብለን እየዞርን ነው። ቤተሰብ በጣም ሩቅ ነው፣ ግን ኦርደር መጥቷል። በጣም ይርቃል፣ ግን ልቀበለው እያልኩ ነው። በቃ አክሴፕት እለዋለሁ። በጣም ብሩም ራሱ አጓግቶኛል። ቢያንስ እንኳን ሳልበላ እንዳልውል። ኦርደሩን ተቀበልኩትና ግን ትንሽ ለየት አለብኝ። ከዛ በደንብ ሳየው ለካ 2 ኦርደር ነበርና፣ ኧረ በስመ አብ 2 ኦርደር በአንዴ ነው ለካ የተቀበልኩት። ጭራሽ አላሰብኩትም ነበረ በአንዴ 2 ኦርደር ይመጣል ብዬ። በቃ ግራ ገብቶ መጀመሪያ አንዱን ብቻ ነው ያነሳሁት። አንደኛውም ጭራሽም አላየሁትም ነበረ ከየት ሬስቶራንት እንደሆነ ራሱ። ሰውየው ጠይቆኝ ራሱ አዎ 1 ኦርደር ነው ያልኩት። ግን አንደኛው ስጨርስ ሊሄድ ሲል ግዴታ ያኛው ማንሳት ነበረብኝ። ተመልሼ ያኛውም ድጋሚ አነሳሁትና ጉዞ ጀመርኩኝ። ቤቶቹ በጣም ይራራቁ ነበር፣ አንድ አካባቢ አልነበሩ። ጉዞ ልጀምር ነው ጋይስ። 8 ደቂቃ ነው፣ ያን ያህል አይደለም በእርግጥ የሚርቀው። የሚቀርበኝን መጀመሪያ አደረስኩት። ከዛ በኋላ ሁለቱም አንድ ሻንጣ ላይ ስለነበሩ ተሰስቼ እንዳልሆን ቼክ ምናምን አስደረግኳቸው።
Is that yours? I have 2 orders, so Yeah. ከዛ ሁለተኛውን ጀመርኩኝ ማለት ነው። ጋይስ አንደኛውን አርሼዋለሁ፣ ግን ሁለተኛውን በጣም ሩቅ ነው። ምን እንጃ አላውቅም። እየሄድኩኝ ነው ወደዛ። ሁለተኛ ወረሬን እያደረስኩኝ ነው ጋይስ። አርሼዋለሁኝ። ምንድነው የማደርገው? እዛች ጋር እያችኋት በሩ ላይ ትቼው ነው የሚሄደው እና ቤቱ እንዴት እንደሚያስፈራው ጭር ያለ ነው። ስወጣ ቆይ ላሳያችሁ። አያችሁት? እንዲህ ጭር ያለ ነው። ጭር ያለ ነው። ቤቱ ሊወጣው እንጂ ራሱ ጠፋኝ። በጣም ስብስብ ያለ ነው። በስተመጨረሻ ወደ ውጭ ነው። ጋይስ ስልኬ ቻርጅ ዘግታ ነበር። ላይብራሪ ላይ አሁን ቻርጅዋት ማለት ነው። እነሱም ያው እንዘጋለን ምናምን አሉ። ትንሽ መሽቷል። ወደ 5 ሰዓት ሆኗል። አሁን የሌለ ርቦኛል በጣም። ቁርስ አልበላሁም እስካሁን ድረስ። ካርዴንም አልያዝኩትም ባይገርማችሁ። የሆነ ቦታ ገብተን በስልክ ምናምን ይቻላል ከሆነ ገብተን የሆነ ነገር እንበላለን። እስቲ ትንሽ ቻርጅ ራሱ ወደ ስንት ነው ያደረገችው? ወደ 30 ነው ቻርጅ ያደረገው ስልኬ ራሱ። ምንም ከዚህ በኋላ የት እሄዳለሁ? ምንም ሁሉም ዝግ ምናምን ስለሆነ ምናልባት እዛ ምግብ ቤት ምናምን ካገኘሁኝ ቻርጄ ዴሊቨሪ ማድረግ እቀጥላለሁ። ካልሆነ ወደ ቤት ነው የሚሄደው። ትራንስፈር ላደርግላችሁ ይቻላል ወይ ምናምን ስላችሁ አብዛኞቹ አይቀበሉም ታውቃላችሁ። እና ያው ምንም ማድረግ አይቻልም። ወደ ቤት እየሄድኩ ነው። ቀኑን ሙሉ ሳልበላ ነው ያለው። ዴሊቨሪ ካላረኩኝ አልበላም ብዬ ይኸው ዴሊቨሪ አድርጌም ሳልበላ እየሄድኩ ነው። አይገርማችሁ? አሁን ስንት ሰዓት ነው መሰላችሁ? ማታ 6 ሰዓት ላይ ነው። ስለዚህ ምንም ሳላረግ እየሄድኩ ነው። ምንም ሳልበላ ሳልጠጣ እየሄድኩ ነው። ባቡር ይዤ በቃ ወደ ቤት ልሄድ ነው። ቤተሰብ አሁን ገና ቤት ገባሁኝ። 2 ሰዓት ሆኗል ማታ ላይ ታውቃላችሁ። ቀን ነው የሚመስለው። ላሳያችሁ። ቀን ያለን የሚመስለው እዚህ ሀገር ቶሎ መምሸት አቁሟል።
በ2 ሰዓት እንደዚህ ይሆናል ማለት ነው። አንዳንዴ ጭራሽ ፀሐይ ምናምን ትኖራለች። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበረ። በነዛ 2 ኦርደሮችን ነው እየጨረስኩት፣ ምክንያቱ ስልኬ በጣም ባትሪ እየዘጋች አስቸግራኛለች። ግዴታ ፓወር ባንክ መግዛት አለብኝ። ላይብራሪ ደግሞ ቶሎ ተዘጋ፣ በዛው አድርጌ እንዳልቀጥል። ገና አሁን ምግብ ራሱ ገና አሁን ልበላ ነው። እና የዛሬ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ይገጨው። ይመቻችሁ።